እግዚአብሔር ለምንድን ነው ላይክ ከሰርከምስታንሶች የበለጠ ለእኛ ዲዛይሮች በጣም የሚጨነቅ ወይም የሚያስበው? አንድ ጥያቄ ልጠይቃችሁ። ቤዚክሊ ምናልባት በህይወታችሁ አድርጋችሁት የምታውቁ የሆነ ሃቭ ዩ ኤቨር ዳን ሰምቲንግ የሆነ ልክ የሆነ ነገር አድርጋችሁ ግን ከምርም ልባችሁ ያ ነገር ላይ አልነበረም እና ሜቢ ጸሎት አድርጋችሁ ሊሆን ይችላል፣ ሜቢ ጾማችሁ ሊሆን ይችላል። በቃ የሆነ ዲስፕሊን ለመሆናችሁ ሞክራችሁ ግን ሴም የሆኑ ዲዛይሮች ህይወታችሁ ላይ ፑል ባክ ያደርጋችኋል። እና ዛሬ ያው in this YouTube video basically what I wanted to talk about is more of something deeper than behavior ከምንላቸው ነገሮች እና I want to talk about responsibility ለውስጣዊ ህይወታችሁ ወይም ደግሞ for your inner life የምንለው ነገር ለምሳሌ your desires, your choices. Now basically how spiritual maturity actually እንዴት እንደሚሰራ እና ለምን ክርስትና ስለምታደርጉት ነገር ብቻ ሳይሆን ስለምትወዱትም ነገር ነው። ቤዚክሊ እግዚአብሔር የሚፈልገው እኛን እሱን እንደ ህግ አክባሪ ሰዎች ሳይሆን እግዚአብሔርን ወደን እንድናደርገው እና እግዚአብሔርም ሲጀምር ስፒሪቹዋል ላይፋችን የሚጀምረው ከቢሄቪየር ሳይሆን ከልባችን ነው የሚጀምረው ቤዚክሊ። እና one of the biggest misunderstandings ህይወታችን ላይ ያሉ as believers እንደ ክርስቲያኖች ብዙዎቻችን ያለን ምንድነው እግዚአብሔር ቢሄቪየር ማኔጅመንት ላይ ፎከስ ያደርጋል ወደሚለው አይነት ነገር እንሄዳለን። መጽሐፍም ቢለን ግን ሌላ የተለየ ነገር ነው። ከሁሉም ነገር በላይ ለምሳሌ ፕሮቨርብስ 4:23 ላይ ወይም መጽሐፈ ምሳሌ 4:23 ላይ ምን ይለናል? ከሁሉም ነገር በላይ above all else ልባችሁን ጠብቁ። ለምን ኤቭሪቲንግ ፍሎ የሚያደርገው ከዛ ውስጥ ነው። እና ኖቲስ አድርጉት ይሄንን ቨርስ ቤዚክሊ everything flows from the heart. not just sin ብቻ አይደለም ወይም ኃጢአት ብቻ አይደለም፣ ኦቢዲየንስ ብቻ አይደለም። ኤቭሪቲንግ ህይወታችሁ ላይ ያለው ነገር ኤቭሪቲንግ የሚመጣው ፍሎ የሚያደርገው ከልባችሁ ነው የሚወጣው። that means ሀቢቶቻችሁ፣ ሪያክሽኖቻችሁ፣ ሪሌሽንሺፖቻችሁ፣ ኢቨን ስፒሪቹዋል ላይፋችሁ ከዛ ነው። በቃ ቤዚክሊ ከዛ የፈሰሰው ነገር ነው ህይወታችሁ ላይ ሀፕን የሚያደርገው ከልባችሁ የወጣው ነገር። ክርስቶስ ይህንን ነገር ሪኢንፎርስ ሲያደርገው ምን ብሎናል? ማቴዎስ 6:21 ላይ where your treasure is there your heart will also be ብሎናል ቤዚክሊ። እና ትክክለኛው ጥያቄ ግን ቤዚክሊ why do I keep doing this የሚለው ነገር ሳይሆን ትክክለኛው ጥያቄ ምንድን ነው እየወደድኩኝ ያለሁት ህይወቴ ላይ? ምንድን ነው ዲዛይር እያደረኩ ያለሁት? ምንድን ነው ዲዛይር ህይወቴ ላይ? ለምሳሌ እኔ ፐርሰናሊ there was a time where spiritual life ላይ ስመጣ የስ እጾማለሁ፣ የስ ጸሎት አደርጋለሁ ምናምን አይነት ነገር ግን ውስጤ ስቲል የሆነ ኤምቲነስ ይሰማኝ ነበር። ስቲል ውስጤ ኮንፍሊክትድ ነበር አንዳንድ ነገሮች ላይ እና ወደ ኦልድ ፓተርኖች ይመለሳሉ። ቢካዝ ኢነር ኮንፍሊክት በጣም ውስጣችን ያለ ትልቅ ነገር እና when I say ስለ ኢነር ኮንፍሊክት ምናምን በማወራበት ሰዓት ላይ ልላችሁ የምችለው ነገር እኔ በዛ ሰዓት ጸሎት አደርጋለሁ፣ ምንም ነገር አደርጋለሁ፣ ግን ልቤ ከእውነትም እግዚአብሔር ጋር ነው ወይ ብላችሁ ብትጠይቁኝ በዛ ሰዓት እርግጠኛ አይደለሁም። because still ዲዛይሮች የሌሎች ነገሮች ናቸው። ዓለማዊ ዲዛይሮች አሉ። በጣም ወደዛ በምታደሉበት ሰዓት ላይ እነዚህ ነገሮች ኦን አፕ የማታደርጉ ከሆነ ለራሳችሁ ወደ እግዚአብሔር አንድ መንገድ መቅረብ አንችልም። እና እነዚህ ነገሮች ኦን አፕ ማድረግ አለብን ቤዚክሊ። ኦን አፕ እስካላረግናቸው ነገሮች ይህንን ነገር እግዚአብሔር ያንን ነገር እንዲቀይርልን ምናልባት በጣም ብዙ ዓለማዊ ፍላጎቶች ሊኖረን ይችላል። የስ ዓለማዊ ፍላጎቶች ችግር ኖሯቸው አይደለም፣ ግን ስፒሪቹዋል ላይፋችን to the point አፌክት የሚያደርጉን ከሆኑ እግዚአብሔር ልባችን ነው የሚፈልገው ቤዚክሊ። እኔም በዛ ሞመንቶች ነበሩ ስትራግል ማድረግባቸውና ዲዛይሮቻችሁ አይደለም ኤነሚ አንኦውንድ የሆኑ የእናንተ ያልሆነ የሚመስላችሁ ዲዛይሮች ናቸው። ለምሳሌ ኢቨን መጽሐፍ ቅዱስ በጣም ትልቅ ህይወቴን የቀየረ ነገር ነው የምነግራችሁ። መጽሐፍ ቅዱስ ላይ ኢቨን መጽሐፍ ቅዱስ ላይክ ዲዛይር አይኖራችሁ ወይ የስጋዊ ፍላጎት አይኖራችሁ አይልም ቤዚክሊ፣ ግን ለዛ ነገሮች ሪስፖንሲቢሊቲ እንድንወስድ ቤዚክሊ ይጠይቀናል። ኢቨን ጄምስ ምንድን ያለው በጄምስ 1:14 ላይ each person is tempted when they are dragged away by their own evil desire and enticed። እና ኖቲስ እዚህ ጋር ያላለውን ነገር ቤዚክሊ ሴጣን አስደረገኝ ከሚሉ ቶፒኮች
ወይም ደግሞ ፓስቴ ላይ የተፈጠረ ነገር ይህን ነገር ፎርስ አረገኝ ከሚሉ ነገሮች ወይም ሌሎች ሰዎች የእነዚህን ኮዝ አረጉብኝ አይደለም እያለ ያለው የእኔ ዲዛይር ነው እያለ ያለው ቤዚክ። ስለዚህ ያ ኮንደም ራሱን እያደረገ ሳይሆን ራሱን ኤምፓወር እያደረገ ነው ለነዛ ዲዛይሮች ራሱ ሪስፖንሲቢሊቲ ቤዚክ እየወሰደ ነው። ቢካዝ የራሴን ዲዛይር ኦን የማደርገው ከሆነ ወደ እግዚአብሔር ማምጣት እችላለሁ። መጥፎም ሆነ ጥሩም ሆነ መጥፎ ዲዛይር ካለኝ ውስጤ ወደ እግዚአብሔር አምጥቼ እግዚአብሔር አዲስ ልብ ስጠኝ፣ እነዚህን ነገሮች ከህይወት ያስወጣልኝ እና ሞር የአንተን ዲዛይሮች ወደ አንተ እንደመጣ ያሉን ዲዛይሮች እግዚአብሔር የምንጠይቀውን ነገር ያደርግልናል። ግን ኦን አፕ እስካላደረግነው ድረስ እንዴት ያ ነገር ይሆናል? በጣም ብዙዎቻችን ምን ልንል እንችላለን? ላይክ የሆነ ስፒሪቹዋል ግሮታችን ላይ ምናምን በነበረበት ሰዓት ሜኒፌስት ይህንን ነገር አልፈልገውም፣ ግን ላይፋችን ላይ በምንኖርበት ሰዓት ላይ ያንን ነገር በጣም ወደ ነው ከዛ ነገር የሚሰማን ስሜት በጣም እንወደዋለን። እና እግዚአብሔር ኦነስቲን አይደለም የሚፈራው፣ ኦነስቲን ነው ከእናንተ እየጠበቀ ያለው። ለምሳሌ አንድ የኔ ፐርሰናል ስቶሪ ሼር ባረጋችሁ፣ ድሮ በየሆነ ሰዓት ላይ ወደ ስፒሪቹዋል ላይፍ ላይ ስመጣም ምንም አይነት ነገር ኢንጀነራል ሰው ብሌም የማድረግ እንትን ነበረኝ ሞር ኦፍ ሎት ኦፍ ይርስ አጎ እና አይ ብሌም ፒፕል የሆነ ነገር የሆቴሌ ቢፈጠር ያ ሰው ነው ጥፋተኛ፣ የሆነ ነገር ቢፈጠር ወይ ቤተሰቤ ነው ወይ የሆነ ነው ወይ እንትና ነው ወይ እንትና እና ወይ ደግሞ የሆቴሌ ከዚህ በፊት የተፈጠረ ነገር ነው እንደዚህ የሚያደርገኝ ምናምን። ከዛ የሆነ ሲዝን የሆቴሌ መጣ ዌር ላይክ ራሴን ማየት ጀመርኩኝ። ኢፍ ዩ ኪፕ ብሌሚንግ ፒፕል ፎር ዘ ቲንግስ እናንተ ሪስፖንሲብል የሆናችሁት ነገር መቼም አታድርጉ ቤዚክሊ። ስለዚህ ሁሌ ያነሳን ነገር ኮምፕሌን እያደረጋችሁ ትኖራላችሁ እና ያንን ነገር ሳይ ኦኬ ለካስ እስከዛሬ ይሄ ሁሉ ነገር የኔ ጥፋቶች ነበሩ፣ የራሴ ጥፋቶች ናቸው የሰው ጥፋቶች ነው ብዬ የምናገረው ብዬ ያ ሪላይዜሽን መጣኝ። በዛን ሰዓት ኤቭሪቲንግ ብዙ ነገር ተገለጠልኝ። ብዙ ስፒሪቹዋል ላይፍ ላይ ራሱ ወደኋላ የያዘኝ ነገር በጣም ተገለጠልኝ ነው። ከዛ ወደ እግዚአብሔር ያንን ነገር ይዤ በሄድኩበት ሰዓት እግዚአብሔርም ከዛ ነገር ፈወሰኝ። ቤዚክ ግን ኦን አፕ እስካላደረግኩት ድረስ ግን ያንን ነገር ነው እኛ ላላመንበት ነገር ሰው የምንወቅስበትን ነገር እንዴት ነው እግዚአብሔር ከዛ ነገር የሚያስወጣል? ያንም ሲቹዌሽን የመጣው እኛ ከዛ ነገር ላይ እንድናድግበት እና ሰልፍ ኮንትሮል የምንለው ነገር ልክ እንደ እጽዋት እንደሚበቅል ልክ እንደ ፍሩት ነው። ፎርስፉሊ የሚመጣ ነገር አይደለም። ጋላቲያንስ ወይም ደግሞ ወደ ጋላቲያ ሰዎች 5:23 ላይ ምን ይላል? ሰልፍ ኮንትሮል ቤዚክሊ የነፍሳችን ልክ እንደ ፍሩት ነው ቤዚክሊ። በጣም ኢምፖርታንት የሆነ ነገር ነው ይሄ። ለምን ፍሩት ያድጋል፣ ፍሩት ዴቨሎፕ ያደርጋል፣ ፍሩት ካልቲቬት ያደርጋል። ቤዚክሊ ፎርስድ የሆነ ነገር አይደለም፣ በቃ ኔቸር እና ሰልፍ ኮንትሮልም ቤዚክሊ ዝም ብሎ ራሳችሁን ነክል እያደረጋችሁ ላይፍ ላይ የሆነ ላይፍ ላይ የምትሄዱት አይነት ነገር አይደለም። ኢነር ወርልዳችሁ ትራንስፎርም ሲደረግ ነው ራሳችሁን ውስጣችሁን የምትቆጣጠሩት። ቤዚክሊ ጳውሎስ ወደ ሮሚ ሰዎች 8:5 ላይ ምን ይለናል? ያው በእንግሊዝኛ bear with me. Those who live according to the flesh have their minds set on what the flesh desires, but those who live in accordance with the Spirit have their minds set on what the Spirit desires. Basically, I think that's very clear. እዚህ ጋር እና ጭንቅላታችንን ሴት ወዳረግነው ነገር ቤዚክሊ ኢቨንቹዋሊ ላይፋችን ወደዛ ነገር ሴት ያደርጋል። ስለዚህ ሪስፖንሲቢሊቲ ለስን ነው ብቻ ማለት አይደለም። ሰባር አስኪንግ ላይክ የቱ ጋ ነው፣ ምንድን ነው እያየሁ ያለሁት፣ ምንድን ነው ኢንተርቴን እያደረኩት ላይፍ ሄደ ያለው፣ ምንድን ነው ጭንቅላቴ ላይ በየቀኑ እያስገቧቸው ያለው ፎቶዎች ሪሄርስ እያደረኳቸው ያለው። ቢካዝ ዲስፕሊን ዊዛውት እኛ ያ ዲዛይር ትራንስፈርም ሳይደረግ ወደ በርንአውት ነው የሚወስደው። አት ኤንድ ኦፍ ዘ ዴይ የሆነ ሰዓት ላይ በርንአውት እናደርጋለን። ያ እነዛ ዲዛይሮች ሽፍት ማድረግ አለባቸው። ግን ዲዛይር ሽፍት ደግሞ በሚያደርግበት ሰዓት ላይ ህይወታችሁ ላይ በቃ ላይክ ቤዚክሊ ፍሪደማችሁን የምታገኙት በዛ ሰዓት እና እግዚአብሔር በምንም አይነት ላይፍ ላይ ብትሄዱ ብትመርጡ የእነዛን ምርጫዎቻችሁን ሁሌ ነው ኦነር የሚያደርገው። ኢቨን ሲያሳጣችሁን ቢሆን ማለት ነው። እግዚአብሔር አሁን እኛ በዚህ ዓለም ላይ ስንኖር ፈጥሮንም ቢሆን ምንም ነገር ቢሆን እግዚአብሔርን የመምረጥ ግን ምርጫ ነው የተሰጠን። የእግዚአብሔርን መንገድ መምረጥ እንችላለን፣ የዓለማዊ መንገድ መምረጥ እንችላለን። ግን ለነዛ ኮንሲኩዌንስ ሪስፖንሲቢሊቲ የምንወስደው እኛ ነን እና ስክሪፕቸርም በጣም ክሊር የሆነበት ነገር ይሄ ነው። እግዚአብሔር ምርጫዎቻችን በጣም ሲሪየስሊ ነው የሚወስዱ እና ኢቨን ጆሹዋ እስራኤላውያኑ ላይ
ስቱድ አድርጎ ቆሞ በነበረበት ሰዓት ላይ ምንድን ነበር ያለው? ለራሳችሁ ምረጡ። ቤዚክሊ በቃ በእንግሊዝኛው ሙሉ ቨርሱን ላንብብላችሁ። ጆሹዋ 24:50 choose for yourselves this day whom you will serve። ፊል አይደለም እዚህ ጋር ያለው፣ ዊሽ አይደለም እዚህ ጋር choose። እና ጳውሎስም ይሄን አይዲያ ላይ በደንብ ጨምሮበታል። ሁለተኛ ቆሮንጦስ 9:7 ላይ each of you should give what you have decided in your heart to give ቤዚክሊ ይሆናልና እግዚአብሔር ይሄ ኮርስ የሆነ ወይም ፎርስ የተደረገ ኦቢዲየንስ አይፈልግም። እኛ በምርጫችን ለሱ ኦቢዲየንት እንድንሆን ይፈልግ። ለምን? ፍቅር የምንለው ነገር ዊዛውት ቾይስ ፍቅር አይደለም። እውነተኛው the hard truth ምንድን ነው? when we avoid ለእኛ ለመረጥናቸው ምርጫችን ሪስፖንሲቢሊቲ አቮይድ በምናደርግበት ሰዓት ላይ ከነዛ ነገሮች የሚመጣውን ግሮዝንም አቮይድ ነው የምናደርገው። ግን when we say እግዚአብሔር ወይ ይሄ ነገር ምርጫዬ ነው፣ ይሄ ነገር ዲዛይሬ ነው፣ ደስ ያለኛል ይሄ ነገር እና ይህንን ነገር ግን ወደ አንተ እንደማያመጣኝ ስለማቅ ይህንን ነገር ትራንስፎርም እንዳደርገው እርዳኝ። ትክክለኛ ስፒሪቹዋል ማቹሪቲ የሚጀምረው በዚህ ሰዓት ነው። አክኖሌጅ ያደረግነው በራሳችን ብቻ መለወጥ እንደማንችል እናውቃለን። የእግዚአብሔርን እርዳታ እዛ ጋ እንጠይቃለን። በዚህ ሰዓት ላይ እግዚአብሔር ሁሉንም የምንጠይቀውን ጥያቄ ስፔሻሊ ወይ ከምሱ ጸሎቶቻችን ሁሉም ብዙዎቻችን የሚመልሰው በዚህ መንገድ። ለምሳሌ የኔን ፐርሰናል ሌላ አንድ ስቶሪ ብነግራችሁ there was this I had a lot of situations በብዙ ነገር እና I was struggling በብዙ ነገር እና ስትራግል ሁሌ ስታረጉ የመጀመሪያ ጸሎታችሁ ምንድነው? ያንን ነገር በቃ ሪሙቭ አድርግልኝ፣ ስትራግል እያደረኩበት ያለው ነገር ያስጨንቀኝ ነበር በብዙ አይነት መንገድ። ግን ያንን የወደድኩትን ዲዛየር እንዲቀይርልኝ የሆነ ሰዓት ላይ ሪላይዝ አደረግኩት። ላይክ ለምንድን ነው አውትካሙ በዚህ መንገድ እንዲሆን መፈለገው? እግዚአብሔር ያለልኝ ነገር ሌላ ነገር ሊሆን ይችላል። ስለዚህ አውትካሙ ላይ ቤዝድ መሆን ትቼ ያንን ነገር የምወደው ነገር በሆነም ያ ነገር እግዚአብሔር ሆይ በቃ የምወደውም ነገር ቢሆን መቀየር ካለብኝ ያንን ነገር አንተ አግዘኝ፣ ያንን ነገር መቀየር ወዳለብኝ ነገር ቢቀር ለእኔ በጣም ይሄ ነገር ፍቅር አለ ለዚህ ነገር እና ያንን ነገር ምንትን ማለት ነው ቀይርልኝ፣ እግዚአብሔርን እንጠይቀዋለን። ያንን ነገር ኦን አፕ ካደረግነው እናንተን ካልን በኋላ በጣም ሚራክል ታያላችሁ በህይወታችሁ ላይ እና አዲስ ልብ ህይወታችሁ ላይ ስትሰሩ አዲስ የሆነ ቤዚክሊ ላይፍ እግዚአብሔር ይሰጣችኋል። ሕዝቅኤል ላይ መጽሐፈ ሕዝቅኤል ላይ እግዚአብሔር ምን ብሎ ነው ቃል የገባልን? ሕዝቅኤል 36:26 ቨርሱን ማየት ለምትፈልጉት አዲስ ልብም እሰጣችኋለሁ አዲስ መንፈስም በውስጣችሁ አስገባለሁ ብሎናል። እና ቢሄቪየራችንን ብቻ አይደለም እግዚአብሔር የሚቀይረው፣ ልባችንን ንጹህ ልብ አዲስ ልብ ይሰጠናል። እና ሂል የምናደርገው ህይወታችን ላይ ፕሪተንድ በማድረግ አይደለም ሂል እንደምናደርግ ቤዚክሊ ለእግዚአብሔር ሰሬንደር ማድረግ አለብን። ለአውትካሞች ለብዙ ነገሮች ሰሬንደር ማድረግ አለብን ለነዛ ነገሮች። እና ስፒሪቹዋል ግሮት ኢዝ ኖት አባውት ቢንግ ፐርፌክት ባይ ዘ ዌይ። ሁሉም ሰው ፐርፌክሽን ነው ካላችሁ እንዳትሳሳቱ። ስፒሪቹዋል ግሮት ፐርፌክሽን አይደለም በጭራሽ። ኢትስ አባውት ቢንግ ሪስፖንሲብል ፎር ዮርሰልፍ። ለራሳችሁ ሪስፖንሲብል ሰው ነው። responsible with your desires, with your choices እና ህይወታችሁ ላይ ላለ ውስጥ ህይወታችሁ እና ለነዛ ነገሮች ሪስፖንሲቢሊቲ በወሰዳችሁ ቁጥር ግሬሳችሁ ዲስአፒር ሳይሆን የሚያደርገው ቤዚክሊ የሆነ ህይወታችሁ ከዛ ነገር ጋር መስራት ቤዚክሊ ይጀምራል። እና when I want to end this video I want to ask you a simple question. What is the one desire ህይወታችሁ ላይ እናንተ that you're avoiding responsibility for? ምን ዲዛይር አለ ህይወታችሁ? ያን ነገር ጠይቁ። ጀጅ ራሳችሁን አታርጉ። ምንም አይነት ነገር ጀስቲፋይ አታርጉ። ያን ነገር ኦውን አፕ አድርጉት እና ለእግዚአብሔር ስጡት። እንዳልኳችሁ እግዚአብሔር ይሄ ነገር ፍላጎት አለኝ፣ ግን ፍላጎቴ ልክ እንዳልሆነ አውቃለሁ። ያንን ነገር ቀይር ለእግዚአብሔር መስጠት ነው ቤዚክሊ። አስቡትና ለራሳችሁ ያንን ነገር አድርጉ። ቢካዝ እውነትም ልባችሁ ፈቅዶ ለእግዚአብሔር ያንን ነገር እውነትም ለሱ ብትሰጡት ካላችሁበት ችግር ሁሉ ምን አይነት ነገር ትወጣላችሁ። እና እግዚአብሔርም ቃል የገባልን ነገር ምንድነው? ወደሱ ያመጣነው ልብ
አዲስ ልብ አድርጎ እንደሚሰጠን እግዚአብሔር ራሱ ቃል ገብቶልናል ቅድም እንዳልኳችሁ። እና ይሄ ነገር ውስጣችሁን የነካው ነገር ካለ ከዚህ ነገር ጋር ተቀመጡና ጸሎት አድርጉበት። ትራንስፎርሜሽናችሁም ህይወታችሁ ላይ ያለውን ትራንስፎርሜሽን ቤዚክሊ አታፍጥኑት፣ ግዴታ ማፍጠን የለባችሁ እና እግዚአብሔር ከሁሉም በላይ ፔሸንት የሆነ አምላክ ነው በአንድም በኩል እና ከእናንተም ፕሮሰስ ጋር ፔሸንት ነው። ከእናንተ በላይ እግዚአብሔርም ፔሸንት ነው ለእናንተ። I hope you take something from this video and hope to see you soon.